በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን ከጸጋው ሙላት መጉደል ከቸርነቱ ጠል ማነስ የሌለበት የሰራዊት አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ተከታታይ የትምህርታችን ርዕስ አቤቱ አድነኝ ደግ ሰው አልቋልና የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሰባተኛውን ቀን ትምህርት እንጀምራለን። የዳዊት መዝሙር 11 ቁጥር 1 ጀምሮ ያለውን በጸሎት መንፈስ ሆነን እናነባለን። አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውንም ምላሳችንን እናበረታለን፣ ከንፈራችን የኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። የሙት ልጆች አሳዳጊ፣ ሰብሳቢ ለሌላቸው ሰብሳቢ፣ እናት አባት ለሌላቸው እናትና አባት የሆንክ ወላጅ የጣላቸውን የምታነሳ አባት እናት የረሳቸውን የምታስታውስ ሕያው ጌታችን ከሕይወታችን መክፈቻ እስከ ሕይወታችን ዳር ድረስ የማትለየን ጽኑ ወዳጃችን ነህና ከልባችን ይልቅ ለልባችን የቀረብከው ልባችን እግዚአብሔር ሆይ እናመሰግንሃለን። በክፉ ቀን መጠጊያ የምትሆነው ዋዕዩ ሲያቃጥለን፣ ቀትሩ ሲበረታብን፣ ዶፉ ሲወርድብን መጠለያችን እግዚአብሔር አንተን ያለ ይተርፋል፣ ስምህን የጠራ ይድናል። ከሚታይ ከማይታይ ጠላት ቤትህ ይሸሽጋል። የኖህ መርከብ ዛሬም አለች። ቤተ እግዚአብሔር መጠጊያ ሆኖ ተሰጥቶናልና አልቅሰን እንባችን ስለታበሰበት ወድቀን ስለተነሳንበት አደባባይ በእውነት እናመሰግንሃለን። ከማንም በፊት ያወቅከን አባት እናታችን ሳያዩን ገና በማኅፀን ሳለን ያየህን ሰውረህ የመገብከን የሚቀበሉንን ወዳጅ ያዘጋጀህልን ወደህ ወዳጅ የሰጠህን አፍቅረህ አፍቃሪን ያዘጋጀህልን ውድህ ከውዶች ይልቅ ብርቱ የሆነ የጠበቅናቸው ሲቀሩ ያለምናቸው ሲጠፉ ተስፋ ያደረግናቸው እንደ ጉም ሲበኑ አንተ ግን ጸንተህ የምትኖረው ከማንም በፊት ያወቅከን ራሳችንንም ሳንረዳው የተረዳህን ጌታ ይችን ቀን ከብዙ ዘመናት በፊት አይተህልን ቃልህን እንሰማባት ዘንድ አንተንም እንሻባት ዘንድ ስለፈረድክልን ጌታችን ሆይ ተመስገን። ሐሳባችንን
የምትቀድስ የሕሊናት አምላክ እግዚአብሔር ሆይ በእውነት እኛ ባሪያዎችህ የምስጋና እጅ መንሻ ይዘን በአደባባዮችህ እንቀርባለን። እንክርዳዱን፣ ገለባውን ሐሳብ የሚመርዘውንም ፍልስፍና ሁሉ ከውስጣችን እንድታወጣ ምንጩን እንድትቀድሰው የሰውነታችንን መነሻ እርሱን እንድትባርከው በልባችን ከተማ ላይ አንተ እንድትነግስ ያንተ ሐሳብ እንዲቆጣጠረን ልቦናችን ሰማያዊ እንዲሆን ከምድር ጋር እንዲፋታ ቂምና በቀል ከውስጣችን እንዲሰረዝ ፍቅርና አክብሮት የአምልኮ መንፈስ በውስጣችን እንዲንሰራፋ አቤቱ ጌታችን ሆይ እኛ ባሪያዎችህ እንለምንሃለን። ከወዳጅ ፍላጻ የምታድን የሚያውቁን ሲከሱን የቀረቡን ርቀው ድንጋይ ሲወረውሩብን አንተ ግን ውድህ ማርጀት ስጦታህም እንከን የለውምና እኛ ባሪያዎችህ በእውነት እናመሰግንሃለን። ሁሉን መልካም አድርገህ የፈጠርክ ከፈጠርከውም የሚተች ይሄ ጉድለት ይሄ የመልክ ሕጸጽ አለበት የማይባል አምላካችን ሆይ ሥራህ የማይሰለች ተነግሮ የማያልቅ የሠራኸው እንዲህ ካስደነቀ ሰሪው ምንኛ ድንቅነ የሚያስብል የእጅ ጥበብ ያለህ በኃይልህ ፍጥረትን የደገፍከው በጥበብህ ያሰማመርከው በመላህ የምታኖረው በዘዴህ ቀኑን የምታስፈጽመው ጌታ በእውነት እናመሰግንሃለን። የደህንነታችን ቀንድ አንተው ነህ። ሕሊና ሲያሳድደን ክሱም ሲበረታብን ጠላቶቻችን ችሎት ፊት ሲያቆሙን ስማችንን ሲያብጠለጥሉት በአደባባይ ልብሳችንን ሲገፉ አንተ ግን መማፀኛችን መትረፊያችን መዳኛችን የስርየታችን ቀንድ ነህ። በእውነት ጌታችን ሆይ እኛን ይቅር ማለት ዛሬም አልሰለችህምና ተመስገን። ብድራትን የምትመልስ ስለ ስምህ የተደረገውን የማትዘነጋ ስለ ስምህ የተከፈለውን ዋጋ በብዙ ሽልማት በብዙ ጌጥ የምትመልስ የማንም ውለታ የማያልፍብህ አምላካችን በእውነት ስምህን መጥራታችን ስለ አንተ መመስከራችን በቤትህ መመላለሳችን ስለ ወንጌል ዋጋ መክፈላችን ሀብትና ንብረት ዕድሜና ዝናችንን ማባከናችን በፊትህ ዋጋ አለውና ጌታችን ሆይ እውነተኛው ዋጋ ከፋይ ዋጋ የከፈልናቸው ልጆቻችን ቢረሱት የትዳር አጋሮቻችን ቢረሱት ወዳጆቻችን ቢረሱት ጎረቤቶቻችን ቢረሱት ዘመድ አዝማዶች ቢረሱት ሀገርና መንግሥት ቢረሳ አንተ ግን ብድራትን የምትመልስ ላንተ ለሀገር ለፈጠርከው የተሰራውን ሁሉ የማትዘነጋ ሳትዘናጋም የምትሰፍር ጌታ በእውነት እናመሰግንሃለን። ጌታችን ሆይ እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በለን። በቶሎ በቶሎ የምንቆሽሸውን ሐሳባችን እንደ ክረምት ውሃ እንደ ክረምት ጎርፍ ቶሎ የሚደፈርሰውን አቤቱ ይቅር በለን። ቅዱስ ስምህ በእኛ እንዲቀደስ የሚያዩን ሁሉ እግዚአብሔር በእነዚህ ሰዎች ላይ ይታያል፣ እግዚአብሔር ሕይወትን ይለውጣል፣ የትሕትናን ካባ እንደዚህ አልብሶ ውብ ያደርጋል እስኪባል ድረስ ስምህ በእኛ ላይ ይቀደስ። አምላካችን እግዚአብሔር ሆይ በክፉ ቀን እንድትሰማን ደጅ ሁሉ በተዘጋበት በሩን እንድትከፍትልን አባራሪ የሚያሯሩጠው ነፍሰ ገዳዩም እንዳያገኘን በአንተ እንድንሰወር በአንተ ውስጥ ተሸሽገን አንተ ስለ እኛ መልስ እንድትሰጥ እርሱ የእኔ ነው እርሷ የእኔ ነች ብለህ ጠላታችንን አስደንግጠህ እንድትመልስ ያስፈራን እንዲፈራ ሞታችን ሞት እንዲከፈለው አቤቱን ለምንሃለን። ቅዱስ ጌታችን ሆይ ኃይላችን ሲከዳን አቤቱ ድረስልን።
የማፍቀር ኃይላችን፣ ለሌሎች የመኖር ኃይላችን፣ የጸሎት ኃይላችን፣ አንተን የማሰስ ኃይላችን፣ የመስበክ የመመስከር ኃይላችን፣ ሀገርና ሕዝብን የመቀበል ኃይላችን ሲከዳን አቤቱ ድረስልን። መሰራታችን ሲናወጥ አቤቱ አጽናን። ጌታ ሆይ ማንነታችን ጥያቄ ሲሆንብን፣ አገር ጥያቄ ሲሆንብን፣ ሃይማኖታችን ጥያቄ ሲሆንብን አቤቱ አጽናን። ለገፊው ውድቀት አሳልፈህ አትስጠን። ጌታ እግዚአብሔር ሆይ በክፉ ሐሳብ ከመማረክ ክፉ ሐሳብን በቃልና በተግባር ከመተርጎም ባሪያዎችህን አቤቱ አድነን። ምስጋናን በአፋችን አቤቱ ምላ። ዘወትር አንተን እናመሰግን ዘንድ የነቃ አንደበት፣ ዝም የማይል ልሳን ለባሪያዎችህ አድለን። ቅዱስ ጌታ እግዚአብሔር ሆይ በቸርነትህ አስበን። በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን ወንድም እህቶች፣ እናት አባቶችን ሁሉ በማይረሳ አእምሮ በማያልቀው ተዘግኖ በማይጨረሰው መዝገብህ አቤቱ አስብልን። የኢትዮጵያን ትንሣኤ የቤተ ክርስቲያንን ልዕልና አቤቱ አሳየን። ለዓለም ሁሉ የምሕረት ፊትህን መልስ። የተለኮሰውን እሳት ሁሉ አብርድ። ጌታ ሆይ ደጋጎችን ባለ አቅም አድርግልን። ለቸሮች በረከትን ስጥልን። ሁሉንም የምትይዝ ጌታችን ሆይ በመልካም አስበን። የሩቁን ያየህልን አማኑኤል ሆይ አቤቱ ይቅር በለን። እጆቻችንን የምታጸና አማኑኤል ሆይ አቤቱ ይቅር በለን። ሰማይን የምታረጥብ ባለ ደመናው አማኑኤል ሆይ አቤቱ ይቅር በለን። ምድርን የምታረካ ንቃቃቷን ሁሉ የምትገጥም አማኑኤል ሆይ አቤቱ ይቅር በለን። የመኖራችን ምክንያት የቤታችን ዋልታው አማኑኤል ሆይ አቤቱ ይቅር በለን። የሰላም ሀገሯ የነፍሳችን እፎይታ አማኑኤል ሆይ አቤቱ ይቅር በለን። የመጽናናት አምላክ የተሰበሩትን የምትጠግን ጌታ አማኑኤል ሆይ አቤቱ ይቅር በለን። በሰላም ጀምረን እስክንፈጽም ጥበቃ በዙሪያችን፣ ማዳን ምሕረት በመካከላችን ትሁንልን። በአንድ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም የሆን ዛሬም ዘወትርም ለዘለዓለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። አቤቱ አድነኝ ደግ ሰው አልቋልናም። ዳዊት ልበ አምላክ ተብሎ የሚጠራ ታላቅ ሰው ነው። ዳዊት ንጉሥ ነው። ዳዊት ነቢይም ነው። ዳዊት ሀገርን የወረሰ ነው። ዳዊት ሀገር አሳዳው በሰው ሀገር በጥገኝነት በስደተኝነት የኖረ ነው። ሁሉንም የሕይወት ክፍል አየ። በሁሉም ውስጥ ግን እግዚአብሔርን አየ። በዝቅታውም ውስጥ በከፍታውም ውስጥ አምላኩ በዓይኑ ላይ ተስሎበት ይኖር ነበረ። ስለዚህም እንደ ልቤ የሚሆን የእሴይ ልጅ ዳዊትን አገኘው እስኪል ድረስ እግዚአብሔር መሰከረለት። በዚህ ምክንያት ዳዊት ልበ አምላክ ተብሎ ይጠራል። የአምላክ ልብ ያረፈበት፣ እግዚአብሔር የወደደው፣ የኔ ብሎ የጠራው፣ በማይደበዝዝ ማኅተም ስሙን ያተመበት፣ የምስጋና መፍለቂያ ያደረገው፣ በቤቱ የተከለው፣ ቤተ መንግሥቱንም ቤተ መቅደሱንም የሰጠው ታላቅ ሰው ነው። ዳዊት ልበ አምላክ ከሆነ የእግዚአብሔር ሐሳብ በውስጡ አለ። ያ የእግዚአብሔር ሐሳብ አቤቱ አድነኝ ደግ ሰው አልቋልና ብሎ እንዲጸልይ አደረገው።
ደግ ሰው ባለቀ ጊዜ እግዚአብሔር ሰው እንዲያስነሳ መጸለይ ያስፈልጋል። የደግ ሰው ረሃብ የሚታገሱት አይደለም። የደግ ሰው ጠኔ እስቲ ልተወው፣ ልለፈው፣ ልርሳው የሚሉት አይደለም። ደግ ሰው ሲጠፋ መድኃኒቱ መጸለይ ነው። ጌታ ኢየሱስ ክርስቶስ መኸሩ ብዙ ሰራተኞች ግን ጥቂት መሆናቸውን ከገለጠ በኋላ የመኸሩ ባለቤት ለመኸሩ ለትውልዱ ሰብሳቢ እንዲያገኝ ሰራተኛ አስነሳ ብላችሁ ጸልዩ ብሎ አዟል። ስራው የሱ ነው። ነገር ግን ካልጸለይን አገልጋዮች፣ ሰራተኞች አይመጡም። ስለዚህ አገልጋዮች፣ ደጋጎች፣ የትውልድ ሰብሳቢዎች እንዲነሱ መጸለይ ያስፈልጋል። በጸሎት ርዕሳችን ውስጥ ምናልባት እስከ ዛሬ ያላካተትነው ነገር ቢኖር አቤቱ ደጋግ ሰዎችን አብዛልን ብሎ መጸለይ ያስፈልጋል። በክፉ ሰዎች ከተመረርን መልካሞችን ማመስገን አለብን። በክፉ ሰዎች አገር ጥለን ከተሰደድን መልካሞችን እንዲያበዛ መማለድ አለብን። ባንጸልይም ፀሐይ ትወጣለች። ካልጸለይን ግን ደጋግ ሰዎች አይገኙም። ደጋግ ሰዎች ለራሳቸው ከሚቆዩበት ምክንያት ይልቅ ለኛ የሚቆዩበት ምክንያት ይበልጣል። ደጋጎች የመኖር አምሮትን ይጨምራሉ። ደጋጎች ነገን ተስፋ እንድናደርግ ያግዙናል። ደጋጎች ቁስለኛውን ልባችንን ይፈውሱታል። ደጋጎች በክፉ ቀናችን ላይ መልካም፣ በሌሊታችን ላይ መቅረዝ ይዘው የሚቆሙ ናቸው። እግዚአብሔር ደግ ሰው እንዲሰጠን መጸለይ ብቻ አይደለም፣ ደግ እንዲያደርገንም መወሰንን ያስተምረናል። ደግነት ዕድል አይደለም። ደግነት የተፈጥሮ ጸጋም አይደለም። ደግነት በዘር የሚወረስም አይደለም። ደግነት ምርጫ ነው። ደጋጎች እነማን ናቸው? እግዚአብሔር ደጋግ የሚለው ማንን ነው? ደጋግ ሰዎች እውነተኛ ሰዎች ናቸው። አፋቸው እንደ ልባቸው፣ ተግባራቸው እንደ ሐሳባቸው የሆነላቸው ሰዎች ናቸው። አንዳንድ ሰዎች ሐሳባቸው ክፉ ነው፣ ተግባራቸው ግን መልካም ነው። በክፉ ሐሳብ ደግ ተግባር ሊከወን ይችላል። የእስራኤል ንጉሥ ሳኦል በክፉ ሐሳብ ደግ ተግባርን ሲያደርግ እናያለን። መስዋዕትን ለእግዚአብሔር ያሳርግ ነበረ። ሐሳቡ ግን የተከለከለውን ነገር ስላደረገ ለእግዚአብሔር አቀምሰዋለሁ ለእኔም ወስዳለሁ የሚል ነበረ። ትልቁን እግዚአብሔር ስለናቀ እግዚአብሔር ናቀው። እግዚአብሔር የናቀው በተግባሩ አይደለም፣ በሐሳቡ ነው። አንዳንድ ሰዎች ሐሳባቸው ክፉ ነው፣ ተግባራቸው ግን መልካም ነው። አንዳንድ ሰዎች አስተሳሰባቸው ቀና ነው፣ ተግባራቸው ክፉ ነው። የዛሬው ጳውሎስ የትላንት ሳውል ቤተ ክርስቲያንን የሚያሳድድ ለእስጢፋኖስ ለቀዳሜ ሰማዕት መሞት ምክንያት ነበረ። ሐሳቡ ግን ለእግዚአብሔር የቀና ነው። ተግባሩ ግን አሳዳጅነት፣ ገዳይነት ነበረ። አንዳንድ ሰዎች ሐሳባቸው መልካም ነው፣ የሚያስቀይሙን ያስደሰቱን መስሏቸው ነው። አላውቅበት ብለው ያሳዘኑን ናቸው። አስተሳሰባቸው ግን ቀና ነው። አዎ ደግ ሰው ማለት እውነተኛ ማለት ነው። ልቡና አደባባዩ አንድ የሆነ ማለት ነው። እንደ ላዩ ውስጡም የሚያበራ ማለት ነው። ብዙዎቻችን
ለቆዳችን የምንጨነቀውን ያህል ለቅንነታችን እየተጨነቅን አይደለም። ስለዚህ ደግነት ከውስጤ አልቋልና አድነኝ ብለን መጸለይ አለብን። ክፉ ዘመንን ከሚገልጡ ነገሮች አንዱ በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፎች በዙሪያው ሁሉ ይመላለሳሉ ይላል። የክፉ ዘመን መገለጫ የከበሩ ሰዎች ይናቃሉ፣ የተናቁ ሰዎች የሚደመጡ ይሆናሉ። ምናምንቴ ሰዎችን የሚከተሉ የሚያደንቁ እገሌ እኮ እንዲህ አለ እያሉ እነርሱን የሚጠቅሱ ከምናምንቴዎች በላይ ክፉ ናቸው። ምናምንቴዎች የአስተሳሰብ የተግባር ቅለት ያለባቸው ናቸው። ትልቁ እብድ እብዱ ሳይሆን እብዱን የተከተለው ነው። ይህን ዘመን ስናየው ቁም ነገር የሚናገር የሚሰማው የለም። ቃለ እግዚአብሔር የሚናገር የሚያደምጠው የለም። ተሳዳቢ፣ አዋራጅ፣ የአገርን ውስጥ ልብስ ለዓለም የሚገልጥ እግዚአብሔር ያከበረውን የሚያዋርድ ስድብ በአፉ የተሞላ የአውሬው ልጅ የሆነ እግዚአብሔርንና መቅደሱን ማደሪያውን ለመናገር የማይሰቀቅ እርሱ ይደመጣል። ብዙ ተከታይ አለው። ስለዚህም ከመሪው ከምናምንቴው ከሚመራው ከተሳዳቢው በላይ የሚያደንቀው የሚያደምጠው ጊዜውን የሚሰዋለት ያ ብዙሃን ክፉ ተብሏል። ትልቁ ክፉ ሐሜተኛን መስማት ነው። ትልቁ ክፉ ተሳዳቢን ማድመጥ ነው። ትልቁ ክፉ ነውረኞችን መከተል ነው። ምናምንቴ ከፍ ከፍ ባለ ጊዜ ዛሬ ዝሙትን የሚያቆነጁ እነርሱ የከበሩ ናቸው። ተከታያቸው ብዙ ነው፣ ገቢያቸውም ብዙ ነው። ኃጢአትን በጣዕም የሚያቀርቡ እነርሱ ተከታያቸው ብዙ ነው። የእግዚአብሔርን ጽድቅ የሚያጎድፉ የእግዚአብሔርን ትእዛዝ እንሰርዛለን ብለው የቆረጡ ብዙዎች ይከተሏቸዋል። ምናምንቴ ከፍ ከፍ ባለ ጊዜ ትልቁ ጨለማ ክብሩን ውርደት፣ ውርደቱን እንደ ክብር መያዝ ነው። የከበረውንና የተዋረደውን መለየት የእግዚአብሔር ሰው አቋም ነው። የእግዚአብሔር ሰው መለያ ነው። ምናምንቴ ከፍ ከፍ ባለ ጊዜ የክፉ ዘመን መገለጫዎች ምናምንቴዎች ናቸው። ብዙሃኑ የሚከተላቸው፣ ብዙሃኑ የሚያደምጣቸው። በእውነት ስናየው ሰዎች ኳስን በሚከታተሉበት መጠን የእግዚአብሔርን ቃል አይከታተሉም። ኳስ በምድር ላይ የከበረውን ያህል የእግዚአብሔር ቃል አልከበረም። ምናምንቴ ከፍ ከፍ ባለ ጊዜ አጫዋቾችን ሰዎች የሚሰሙትን ያህል የመርዙን ማርከሻ የሞቱን መድኃኒት የሚናገሩትን የሚያደምጣቸው የለም። ጊዜያችንን የመደብነው ጊዜያችንን የምናባክነው ለምንድን ነው? እሱ የደግነታችንም የክፋታችንም መግለጫ ነው። ጊዜያችንን የምናባክነው ቅኖችን ለመስማት፣ ደግነትን ለማበረታታት፣ ሊቃውንትን ለማድመጥ፣ ቃሉን ለመስማት፣ ቃሉን ለማስፋፋት ከሆነ ደጎች ነን። ምናምንቴ በመጽሐፍ ቅዱስ ላይ በብዙ ስፍራ ተጠቅሰዋል። ምናምንቴ በመጽሐፍ ቅዱስ እይታ እነማን ናቸው ስንል ብዙ ጥቅሶችን እናገኛለን። በከፊል ለማየት እንሞክር። አንደኛ፣ ምናምንቴ ቅጥረኞች ናቸው። በመጽሐፍ ቅዱስ ላይ
ተቀጥረው የሚሳደቡ፣ ተቀጥረው የሚገድሉ፣ ተቀጥረው ለሌላ ወገን የሚዋጉ፣ ተቀጥረው ሕይወታቸውን ጭምር የሚሰዉ እነርሱ ምናምንቴ ተብለዋል። ዛሬ በዓለማችን ላይ የቅጥር ተዋጊዎች አሉ። ዓላማው ዓላማቸው አይደለም፣ አገሩ አገራቸው አይደለም። የሕዝብና የእግዚአብሔር ግዳጅም የለባቸውም። ነገር ግን ተከፍሏቸው ጦርነት ባለበት ሀገር ይዋጋሉ። የቅጥር ተዋጊዎች በዘመናችን እየመጡ ነው። ዘመናችንን ስናየው ለሀገሬ፣ ለባንዲራዬ፣ ለዓላማዬ እሞታለሁ ከሚል ለቅጥር የሚሞት እየበዛ ያለበት ነው። ይሄ እያደገ መጥቶ በቅጥር ለቅሷችን ላይ መጥተው የሚያለቅሱ አሉ። በቅጥር ሬሳችንን የሚሸከሙ አሉ። በቅጥር አስተዛዛኝ ቤተ ዘመድ ሆነው ከበውን የሚሰነብቱ አሉ። ሁሉም ነገር ከሕይወትነት ወጥቶ ወደ ሸቀጥነት እያደገ ነው። ምናምንቴዎች የቅጥር ተሳዳቢዎች ናቸው። የቅጥር ገዳዮች ናቸው። ዛሬ ብዙ ምናምንቴዎችን ወይም የተናቁ ሰዎችን እያየን ነው ያለ ነው። እማያውቁትን ሰው፣ ያልጎዳቸውን ሰው፣ በመስመራቸው መቼም ሊመጣ የማይችለውን ሰው፣ የትኛውም የሕይወት ምዕራፍ የማያገናኛቸውን ሰው ተከፍሏቸው የሚሳደቡ፣ የሚያዋርዱ፣ ከሕዝብ ልብ እንዲወጣ የሚታገሉ ሰዎች አሉ። እንዴት ሰው ደግነት ቢቸግረው የራሱን ጠብ እንዴት ያጣል? ዛሬ ጠባቸው ያልሆነውን ጠባቸው ያደረጉ ብዙ ቅጥረኞች አሉ። እኛም ስለማናውቃቸው ሰዎች፣ በፍርድ ቀን ስለማንከሰስባቸው ሰዎች ተቀብለን የምናወራው የምናስተጋባው ነገር በእግዚአብሔር ፊት ያስጠይቀናል። ክፉዎች ጥቂት ናቸው፣ ተከታዮቻቸው ግን ብዙ ናቸው። ጠንሳሾቹ ጥቂት ናቸው፣ እርሾው ጥቂት ነው። ተከታዩ፣ አድማጩ፣ አስተጋቢው ግን ብዙ ነው። ምናምንቴዎች ቅጥረኞች ናቸው። ሁለተኛ፣ ምናምንቴ በመጽሐፍ ቅዱስ የተናቀ ነው። ለራሱ ክብር የሌለው፣ ክብር ብትሰጡት የሚኮሰኩሰው፣ ክብር ለመስጠትም የሚያቅተው ነው። ምናምንቴ የተናቀ ነውና አንቱ ብትሉት እንደ ተራራ ይጫነዋል። አንተ ብሎ መናገርንም አይሰቀቅም። እግዚአብሔር በተፈጥሮ የናቀው ትንሽ አድርጎ የሰራው የለም። ራሳቸውን ግን ለትንሽነት የሰሩ ብዙዎች ናቸው። የተናቁ፣ ስነ ስርዓት የሌላቸው፣ ለሌላው ክብርን የማይሰጡ፣ የበላዮቻቸውን የማያከብሩ፣ የበታቾቻቸውን የማያከብሩ፣ ነገ ትልቅ ቦታ ይደርሳል ብለው ሕፃኑን፣ ደሃውን፣ ምስኪኑን፣ እስረኛውን፣ ስደተኛውን የማያከብሩ እነርሱ የተናቁ ናቸው። ምናምንቴ ሶስተኛ የሞራል ውሃ ልክ የሌላቸው ናቸው። እነዚህ ሰዎች የሚይዛቸው ምንም የሞራል ሕግ የለም። በእጃቸው ያለውን ሁሉ ሲወረውሩ የህሊና፣ የሕግ፣ የመንፈሳዊነት ተጠያቂነት አይሰማቸውም። አንድ የሚባል ነገር አለ። ጨዋና ባለጌ ቢጣሉ የሚያሸንፈው ባለጌ ነው ይባላል። ለምን ስንል ባለጌ የሚከለክለው ምንም የሞራል ሕግ የለም። በእጁ ያለውን ጭቃ ነው የሚለጥፈው፣ ፈጥሮ ነው የሚወረውረው። ጨዋው ግን የተማርኩት እንዲህ ለመመለስ ነው ወይ? እስከ ዛሬ ድረስ የኖርኩት ይሄንን ለመናገር ነው ወይ ብሎ ዝም ይላል።
ጨዋው በአደባባይ ዝም ስለሚል፣ ባለጌው ግን ስለሚሳደብ በአደባባይ ጨዋና ባለጌ ቢጣሉ የሚያሸንፈው ባለጌው ነው። ምናምንቴ የሞራል ውሃ ልክ የሌላቸው ናቸው። በመጽሐፍ ቅዱስ አጠራር አሁንም ለራሳቸው ክብር የሌላቸው ናቸው። ሌላውን የሚያከብር ሰው ካገኛችሁ ራሱን ያከበረ ነው። መጽሐፍ ቅዱስ ባልንጀራህን እንደ ራስህ ውደድ ይላል። በሌላ አገላለጽ ባልንጀራህን እንደ ራስህ አክብር፣ ባልንጀራህን እንደ ራስህ ተንከባከብ፣ ባልንጀራህን እንደ ራስህ ደግፈው፣ ባልንጀራህን እንደ ራስህ ይቅር በለው ማለት ነው። ሰው ለራሱ ክብር ሲኖረው ለሌላው ክብር አለው። ልጆቻችሁን የምትወዱ ከሆነ ራሳችሁን መውደድ አለባችሁ። ለልጆቻችሁ መኖር የምትፈልጉ ከሆነ ጤናችሁን መጠበቅ፣ በሰዓቱ መመገብ አለባችሁ። ለራሱ ክብር የሌለው ሰው ሌላውን አከብራለሁ ቢል ሐሰት ነው። ለራሱ ክብር የሌለው ሰው ለሌላው እቆማለሁ ቢል ሐሰት ነው። ራሳችንን ባከበርነው መጠን ሰዎች ያከብሩናል። ራስን ማክበር ማለት በሰዎች ላይ ትከሻን ማሳየት፣ ልብንና ደረትን መንፋት ማለት አይደለም። ራስን በእግዚአብሔር መቀበል፣ ራስን በክርስቶስ ማየት፣ ከማንም አልበልጥም ከማንም አላንስም ብሎ ራስን መቀበል ነው። ትህትና የምንለው የበታችነት ስሜትና ስቃይ አይደለም። ራስን በልኩ ማየት እርሱ ትህትና ይባላል። አምስተኛ ምናምንቴ የተባሉ አምልኮተ እግዚአብሔርን የማያከብሩ ናቸው። በእውነት በሀገራችን ባንዲራ ሲወርድ እንኳ ክብር ነበረ። መኪናው ይቆማል፣ እግረኛው ይቆማል። ይሄ ሁሉ ክብር ዛሬ ተነስቷል። ተግተን ነው ሀገራችንን ያዋረድናት። ሕግ ቀርጸን ነው ያዋረድናት። እቅድ ይዘን ነው ያዋረድናት። ከሁሉ በላይ አምልኮተ እግዚአብሔር መከበር አለበት። ለባንዲራ ክብር የሌላቸው፣ ለአምልኮተ እግዚአብሔር ክብር የሌላቸው እነርሱ ምናምንቴ ይባላሉ። በእውነት ባናመልክ እንኳ የሚያመልክ ሰውን ማክበር አለብን። ለምን ስንል አምላኩ እኛን እንዲተናኮል አይፈቅድለትም። ሃይማኖት ከሌለው ሰው ይልቅ ሃይማኖት ያለው ሰው የተሻለ ነው። ሃይማኖት ያለውን ሰው ማክበር አለብን። ሰው የሚያዝበት ሕግ የሚፈራው የበላይ ኃይል ያስፈልገዋል። ሰውን አምላክ የለሽ ካደረግነው ዓለም የሰው ቄራ ነው የምትሆነው፣ የመተራረጃ ስፍራ ነው የምትሆነው። ስድስተኛ ምናምንቴ የተባሉ መሪን የሚንቁ ናቸው። አባት እናት መሪ ናቸው፣ እነርሱን የሚንቁ። ሰባኪያን፣ ካህናት፣ ጳጳሳት መሪ ናቸው፣ እነርሱን የሚንቁ። ሹማምንቶች፣ ዳኞች፣ መሳፍንቶች፣ ነገስታት መሪ ናቸው፣ እነርሱን የሚንቁ ምናምንቴ ይባላሉ። መሪነት ከእግዚአብሔር ነው። አባትነት የሚሰየመው ከእግዚአብሔር አብ ዘንድ ነው። ስለዚህ ወላጅን ማክበር፣ የወንጌል መምህራንን ማክበር፣ የሀገር መሪዎችን ማክበር ይገባል። ወላጅን ባታከብሩ ወላጅ ሆናችሁ አንድ ቀን ትቀጣላችሁ። ካህንን ባታከብሩ፣ የእግዚአብሔርን አገልጋይ ባታከብሩ ረድኤተ እግዚአብሔር፣ ጸጋ እግዚአብሔር፣ በረከተ እግዚአብሔር ከእናንተ እየራቀ ይመጣል። የሀገር መሪን ባታከብሩ በእጁ ያለው ኃይል የማያከብሩትን ለመቅጫ የሚውል ነው። ንቀት ዋጋ ያስከፍላል። አለማክበር ዋጋ ያስከፍላል። ማንም የሚያከብራችሁ ስታከብሩት ነው። ማክበር መከበር ነው። ሰባተኛ የሞትና የሕይወት ትርጉም የማይገባቸው ምናምንቴ የሚባሉት ለመኖርም ለመሞትም 50% መድበው የሚኖሩ ናቸው።
በሞትና በሕይወት መካከል ያለውን ልዩነት ማወቅ አለብን። እግዚአብሔር ሲጠራን እንሄዳለን እንጂ መኖራችንን አናቃልለውም። እያንዳንዱ ቀን ለእግዚአብሔር የማይነጥፍ ምስጋና የምናቀርብበት ነው። መኖር በጉልበት አይደለም። መኖር በስልጣን አይደለም። በወገን ብዛት አይደለም። መኖር በእግዚአብሔር ነው። የሞትና የሕይወት ትርጉም የማይገባቸው፣ ለጤናቸው ጥንቃቄ የማያደርጉ፣ በነደደ እሳት ውስጥ ዘለው የሚገቡ፣ ረብሻ ባለበት ሁሉ ጥሩኝ እንዳትረሱኝ የሚሉ እነርሱ ምናምንቴ ይባላሉ። እግዚአብሔር የሰጠን ሕይወት ከአደራ ጋር ነው የተሰጠችን። ስምንተኛ የሚናገሩትን የማያስተውሉ። የምንናገረው ንግግር ትውልድን ያንጻል ወይም ያፈርሳል። ንግግራችንን ብንንቀውም የሚናቅ አይደለም። የተናቁ ሰዎች፣ ምናምንቴ የሚባሉ ሰዎች የሚናገሩት ንግግር ምንም እንኳ ሰው እንደ እብድ ቢቆጥራቸውም ነውርን፣ ቅለትን፣ ክህነትንና ስልጣን መዳፈርን ለሕዝብ ያለማምዳሉ። የሰይጣን ትልቅ አገልግሎቱ ማለማመድ ነው። ጆሮ ከለመደው በኋላ ሁሉም ኃጢአት ቀላል ነው። የሚናገሩትን የማያስተውሉ ምናምንቴ ይባላሉ። ዘጠነኛ በአደባባይ የሚራቆቱ። በእውነት ዘመናዊው ነገር ማህበራዊ ሚዲያ ሳንዘጋጅ የመጣብን ክፉ እንግዳ ነው። ዛሬ ኢትዮጵያ እየተዋረደች ያለችው፣ ሀገራችን እየፈረሰች ያለችው አንዱ በማህበራዊ ሚዲያ ነው። ማህበራዊ ሚዲያ ሰውን ለክፋት ነው ያነቃው። ለደግነት ሳይሆን ለክፋት ነው ያነቃው። ነጠብጣብ የሆኑ ቸርነቶች ይታዩ ይሆናል። ይሄው በማህበራዊ ሚዲያ እየተገናኘን ቃለ እግዚአብሔር እየሰማን ነው። ነገር ግን የሰይጣንን ተንኮል ኃጢአትን ያፈጠነ ነገር ቢኖር ማህበራዊ መገናኛ ነው። በአደባባይ ሰዎች ሲራቆቱ እናያለን። ወገኖቼ የትዳር ምስጢር አደባባይ ሲወራ ማልቀስ አለብን። የሰዎች ገበና አደባባይ ሲወጣ የኔ ገበና ነው ብለን ማዘን አለብን። ሰው ማለት ገበና ያለው ፍጡር ነው። ተበዳዩ እግዚአብሔር ሳያራቁተው ያልተበደልነው እኛ ስናራቁተው በእውነት ማልቀስ አለብን። አንድን ሰው ስናጠቃው ከትምህርቱ፣ ካስተሳሰቡ፣ ከሚያራምደው ርዕዮት ጋር በሐሳብ በመታገል አይደለም። ማንነቱን ነው የምንቃወመው። የወለደች እናቱ ጋር ነው የምንጀምረው። ካደገበት ድህነት ነው የምንጀምረው። የማጥቂያ መሳሪያዎቻችን ሁሉ ከሲኦል በብድር የምናመጣቸው ናቸው። በአደባባይ ሰዎች እየተራቆቱ ነው ያሉት። እማይወራውን ያወራሉ። የቤታቸውን ገበና ያሰጣሉ። እንዴት ዕቃ ይሸጣል እንጂ ሰው እንዴት ራሱን ይሸጣል? ይሄ ትውልድ ክብር የለሽ የሆነው ራሱን እየሸጠ ያለ ትውልድ ነው። ከጠዋት እስከ ማታ ውሎውን ሰው እንዲያይለት ይፈልጋል። እዩኝ ያለ ገላ ደብቁኝ ደብቁኝ ይላል። እንታይ እንታይ ያሉ ሁሉ እንደ ጢስ በነዋል፣ እንደ ጉም ጠፍተዋል። ለመሰንበት የምትፈልጉ ከሆነ በጥቂቱ መረሳት አለባችሁ። አስረኛ ነውራቸውን የማይደብቁ። ምናምንቴ የተባሉ ነውራቸውን የማይደብቁ፣ እግዚአብሔር የደበቀላቸውን ነውር የማይደብቁ፣ እግዚአብሔር የሸፈነላቸውን ራቁትነት የማይሸፍኑ፣ በነውራቸው የሚኮሩ፣ በጭካኔያቸው የሚወዳደሩ እነርሱ በመጽሐፍ ቅዱስ ምናምንቴ ተብለዋል። 11ኛ ተሳዳቢዎች። ለአውሬውም የስድብ አፍ ተሰጠው ይላል ራእይ 13። አውሬው ማለት የዲያብሎስ የባህር ልጅ ነው። የዲያብሎስ ዋነኛ ጉዳይ አስፈጻሚ ነው። ሐሰተኛ ክርስቶስ ተብሎ የሚጠራው ነው። ዋነኛ መገለጫው ተሳዳቢነት ነው። ስልጣንን ይሳደባል፣ ክህነትን ይሳደባል፣ እግዚአብሔር የመረጣቸውን ይሳደባል፣ የሰማይና የምድር ጌታ እግዚአብሔርን ይሳደባል፣ ክብር ያለውን ነገር ሁሉ ያቃልላል።
ስድብ የዲያብሎስ አፍ መሆን ነው። ስድብ የምስጋና መፍሰሻ የሆነውን አንደበት የሰይጣን ዕቃ ጦር አድርጎ አሳልፎ መስጠት ነው። 12ኛ ምናምንት የተባሉ ጣዖት አምላኪዎች ናቸው። ጣዖት የሚያመልኩ፣ ለተቀረጸ ነገር የሚሰግዱ፣ ለአጋንንት የሚሰግዱ፣ ለተፈጥሮ ለዛፉ ለወንዙ የሚሰግዱ፣ ለኪሳቸው የሚሰግዱ፣ ለገንዘብ የሚሰግዱ፣ ለስልጣን የሚሰግዱ እነርሱ ጣዖት አምላኪ ናቸው። ከመጠን በላይ ሰውን የሚወዱ፣ ያ ሰው ከሌለ የእኔ የለሁም የሚሉ ጣዖት አምላኪ ናቸው። ልጅም ጣዖት ይሆናል፣ ትዳርም ጣዖት ይሆናል፣ ክብር ዝና ጣዖት ይሆናል። ጣዖት አምላኪዎች እነርሱ ምናምንቴ ናቸው። ለምን ስንል የፈጠራቸውን ትተው የፈጠሩትን የሚያመልኩ ናቸው። የበላዩን ትተው እኩያቸውንና የተዋረደውን ነገር የሚያመልኩ ናቸው። ጣዖት አምላኪዎች እነርሱ ምናምንቴ ተብለዋል። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፎች በዙሪያው ሁሉ ይመላለሳሉ። ዛሬ ምን ተባለ እያልን የምናገላብጠው ምናምንቴዎችን ለመስማት ነው። ደሞ ዛሬ ምን አሉ እያልን እግዚአብሔር ዛሬ ለቀኔ ምን መልእክት አለው ከማለት ወጥተን ዛሬ ምን ተሰዳደቡ። እኛ መጽሐፍ ስለምናትም እናውቃለን። መጽሐፍ የሚገዙ ሰዎች በአብዛኛው የሚጠይቁት የሚሰዳደቡበት መጽሐፍ አላቸው ወይ ነው የሚሉት። አንዱ አንዱን የሚሰድብበት መጽሐፍ እሱ ነው ገዢ ያለው። ወይም ደግሞ ስለ አጋንንት የሚያወራ፣ ስለ ኢሉሚናቲ የሚባል ያልተጨበጠ ነገር የሚያወራ፣ አጋንንትን አልቆ የሚናገር ብዙ የፈጠራ ድርሰቶች ብዙ አንባቢ ያላቸው። እውነተኛውን መጽሐፍ ወደ ሕይወት የሚመልሰውን የጠመመውን የሚያቀናውን ለማንበብ እንደው ዓይኔን መመርመር አለብኝ ንባብ እምቢ እያለኝ ነው እንላለን። ለዛኛው ዓይናችን ጤነኛ ነው፣ ለዚህኛው ግን የዓይን ሐኪም እንፈልጋለን። በምናምንቴዎች ዙሪያ የሚሰበሰቡ የክፎች አድናቂዎች፣ የፈጠራ ታሪክ ተከታዮች ክፎች ተብለዋል። እነኛ አንድ ጊዜ ምናምንቴ የጠባይ ቅለት ያለባቸው ናቸው። በዓላማ የሚበድሉ ክፎች የተባሉት እነዚህን የሚከተሉ ናቸው። አቤቱ አድነኝ ደግ ሰው አልቋልና። የቃና ወይን አልቆ ነበረ። በእመቤታችን ምልጃ በጌታችን በኢየሱስ ክርስቶስ ቸርነት ኃይል፣ ስልጣን፣ ብርታት ውሃው ወደ ወይን ጠጅ ተለወጠ። ዛሬም ወይኑ አልቋል። ዛሬም እሰርጋቸው ላይ ፍቅር ያለቀባቸው፣ ዛሬም ሳይጀምሩ የጨረሱ ብዙ ወገኖች አሉ። በእውነት የቅዱሳን ጸሎት ያስፈልገናል። የጌታችን ኃይል ብርታት ያስፈልገናል። ያለቀውን የሚቀጥል የቃና ወይን ደጋጎች ናቸው። ዛሬም ደጋጎች አልቀዋል። ስለዚህ መጸለይ ያስፈልጋል። አድነኝ እያሉ የአባቶች ጸሎት ያስፈልገናል። እግዚአብሔር ሰው እንዲያስነሳ፣ ለሀገር የምናፍረው የምናከብረው ሰው፣ ለቤተ ክርስቲያን የምናደምጠው የምንከተለው ሰው፣ ለቤተሰብ ትውልድን የሚቀርጽ አባወራ እማወራ እንዲነሳ መጸለይ አለብን። ዳዊት ራሱ ደግ ሰው ነበረ። ደግ ሰው ደግ ይፈልጋል። ሰው ባልንጀራውን ካላገኘ ዱዳ ይሆናል፣ ብቸኝነት ይሰማዋል። ዳዊት ለራሱ ዘመን ሳይሆን ለኛ ዘመን አለቀሰ። አቤቱ አድነኝ ደግ ሰው አልቋልና። አድነኝ የሚል ጸሎት ታላቅ ጸሎት ነው። ይህ ጸሎት የሚጸለየው አንደኛ የገዛ ወንድም ስጋት ሲሆን ነው። በዘፍጥረት 32 ቁጥር 11 ላይ ከወንድሜ ከኤሳው እጅ አድነኝ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ ፈራዋለሁና አለ ያዕቆብ። ወንድሙን ሲፈራ የገዛ ወንድም ስጋት ሲሆንበት አድነኝ አለ። ዛሬም
የምናጎርሰው ሲነክሰን፣ አበባ የምንሰጠው አፈር ሲበትንብን፣ ያቀረብነው ርቆ ሲተኩስብን አድነኝ ማለት ይገባል። በዚህ ዘመን ላይ የቅርቡ ሩቅ እየሆነ ወዳጅ ባላጋራ እየሆነ የት ቦታ ነው የሚያመው ብሎ አልሞ እየተኮሰን ያለው አድነኝ የሚባለው የገዛ ወንድም ስጋት ሲሆን ነው። ሁለተኛ ተስፋቸው ምድራዊ ብቻ የሆኑ ሰዎች ሲገጥሙ፣ ይችን ዓለም የመጨረሻ ቤቱ አድርጎ የሚመለከት ሰው ማንንም ጠቅልሎ ይጎርሳል። ምንም ከማድረግ አይመለስም። መዝሙር 16:14 ላይ አቤቱ ከሰዎች እድል ፈንታቸው በሕይወታቸው ከሆነች ከዚህ ዓለም ሰዎች በእጅህ አድነኝ ይላል። ይችን ዓለም የመጨረሻ ቤቱ ያደረገ መንግሥተ ሰማያቱ ይች ዓለም የሆነችለትን ሰው መፍራት መስጋት ይገባል። ምድርን የምንንቀው ዓለምን የምንንቀው ሰማይን ስናይ ነው። ሦስተኛ አድነኝ የሚባለው ነፍስ ስትባክን አደራ ለማለት ነው። መዝሙር 24 ቁጥር 20 ላይ ነፍሴን ጠብቅና አድነኝ አንተን ታምኛለሁና አልፈራ አለ። የሐሳብ ብክነት ሲበዛብን፣ ሐሳባችንን መሰብሰብ ሲያቅተን፣ ሐሳባችን በውስጣችን ጦርነት ሲከፍትብን፣ የተተራመሰ ከተማ ሆኖ ልባችን ሲያውከን አድነኝ ማለት ይገባል። ትልቁ ጸሎት ከራሴም አድነኝ ነው። አራተኛ በየዋህነት ገደል ሲገቡ መዝሙር 25 ቁጥር 11 እኔ በየዋህነት ሄጃለሁና አድነኝ ማረኝም ይላል። አንዳንድ ነገሮች በእባብ አፍ ላይ በዘንዶ አፍ ላይ እኛው ራሳችን እንቁላል የጣልንበት ነው። የዋህነት ሞኝነት ሊሆን አይገባውም። የዋህነት አውቆ መተው ነው። ተሞኝቶ ተታሎ እዘንዶ አፍ ውስጥ መግባት አይደለም። ለአንዳንድ አጥፊዎች የተመቻቸ ነው እኛ ነን። ስለዚህ ይቅር በለኝ ማለት የሚገባን እኛ ነን። አንዳንድ ሰዎችን ያለ አቅማቸው 10 ኪሎ የሚችሉ ሰዎችን 100 ኪሎ እናሸክማቸዋለን። ሙሉ ውክልና እንሰጣቸዋለን። ሁሉን ሸጠው አጣጥበው ይቆዩናል። እምንጎርሰው አይደለም እምናሸተውም አያስቀሩልንም። ያለ አቅሙ አሉላ ብለዋት ስም ከብዷት ነው የሞተችው አሉ ይባላል። አምስተኛ የሚደገፉት ምርኩዝ የሚሸሹበት መጠጊያ ሲጠፋ አድነኝ ይባላል። መዝሙር 30 ቁጥር 2 ጆሮህን ወደ እኔ አዘንብል ፈጥነህ አድነኝ ታድነኝ ዘንድ መታመኛ አምላክና የመጠጊያ ቤቱ ነኝ ይላል። ዛሬ ደፍራችሁ ስልክ የምትደውሉበት፣ ዛሬ እገሌ ጋር ሄጄ ርፍ ብዬ ልምጣ የምትሉበት አላችሁ? ካላችሁ እድለኞች ናችሁ። ይሄ በረከት ግን እየራቀ ነው ያለው። ሰው ሁሉ ተፈራርቶ ነው ያለው። ሁላችን ቁስለኛ ሆነን ላለመነካካት እየተጠነቀቅን ያለ ነው። ስድስተኛ አድነኝ የሚል ጸሎት የሚጸለየው አሳዳጅ ሲበረታ ነው። መዝሙር 30 ቁጥር 15 ርስቴ በእጅህ ነው ከጠላቶቼ እጅና ከሚያሳድዱኝ አድነኝ ይላል። ጠላት የሚያሳድደን ርስታችንን ሊነጥቅ ነው። ርስታችን ግን በእግዚአብሔር እጅ ነው። መስጋት የለብንም። ዛሬ አሳዳጅነት እንደ አገልግሎት የሚታይበት ዘመን ነው። ማሳደድ፣ መግፋት፣ መነጠል፣ ለይቶ መምታት ይሄ አንዱ ተግባራችን ሆኗል። ሰው ሲጠቃ ደስ ነው የሚለን። ይሄ ትልቅ ውርደት ነው። ሰባተኛ የሥራ ፈቶች ርዕስ ስንሆን አድነኝ ይባላል። መዝሙር 39 ቁጥር 8 ከኃጢአቴ ሁሉ አድነኝ ለሰነፎችም ስድብ አታድርገኝ ይላል። ነገር የሚያጣጥሙ እስቲ የሚወራ አምጡ የሚሉ ሰነፎች ከመቀመጫቸው የማይነሱ ሲናገሩ እንደምንሰማው የቆሙበት መሬት እንኳ ፀሐይ የሚያምረው ንቅንቅ የማይሉ ራሱ መሬቱ አፍ የለውም እንጂ እባካችሁ ገለል በሉልኝ ፀሐይ ልሙቅበት የሚላቸው ሰነፎች ለነሱ ስድብ አታድርገኝ።
የሥራ ፈቶች ርዕስ ስንሆን አድነኝ ማለት ይገባል። ዛሬ ብዙ ሥራ ፈቶች አሉ። ሥራ የማይፈልጉ ሰው እያነሳሱ ለመኖር ይሄንን እንጀራ ብለው የያዙ ሰዎች አሉ። ስምንተኛ የሐሰት ክስ ሲበዛ መዝሙር 118 ቁጥር 146 ወደ አንተ ጮኽኩ አድነኝ፣ ምስክርህን እጠብቃለሁ። አዎ የሐሰት ክስ ሲበዛ ምስክራችን እግዚአብሔር ነው። ምስክራችን እግዚአብሔር ነው። በችሎት ስንቀርብ፣ በአደባባይ ስንብጠለጠል ለራሳችን መልስ አንሰጥም። የኛ መላሽ ተናግሮ የማይረታው እግዚአብሔር፣ መስክሮ የሚረታው እግዚአብሔር እሱ የሐሰት ክሳችንን ይገለብጠዋል። አዎ አቤቱ አድነኝ ደግ ሰው አልቋልና። ደግነት ስልጣን ነው። ይህን ደግነት ያዙ። ደግ ስትሆኑ ታዛላችሁ። ደግነት ማዘዝ መቻል ነው። ቆርሶ ያላጎረሱትን ቀዶ ያላለበሱትን ማዘዝ አይገባም ይባላል። ስለዚህ ቆርሶ ማጉረስ፣ ቀዶ ማልበስ የማዘዝ ስልጣን ነው። አቤቱ አድነኝ ደግ ሰው አልቋልና። አልቅ ያለውና አድነኝ እያለ ነው። አልቅ ያለውና አድነኝ እንድንል እየመከረን ነው። ይሄ ዘመን ደግነት ደጎች ያለቁበት ዘመን ነው። የክፉ ዘመን መሻገሪያው ጸሎት ነው። ደግ አባት በእውነት ያስፈልገናል። ደግ እረኛ በእውነት ያስፈልገናል። ደግ ሰባኪ በእውነት ያስፈልገናል። የሚወደውን ሕዝብ የሚያስተምር በእውነት ያስፈልጋል። ደግ መስካሪ፣ ደግ ሊቅ ያስፈልገናል። የሚታፈር ሽማግሌ የተከበረ ያስፈልገናል። ይሄ ሁሉ እየጠፋ ነው ያለው። የምንሰማቸው ዜናዎች ሁሉ ለሰው ጠላቱ ሰው መሆኑን እየነገሩን ነው። ስለዚህ አቤቱ አድነኝ ደግ ሰው አልቋልና ማለት ይገባናል። ባለፉት 7 ሳምንታት ስንማርበት የነበረውን አቤቱ አድነኝ ደግ ሰው አልቋልና የሚለውን ርዕስ ፈጽመናል። እግዚአብሔር ደጎች አድርገን ደግ ሰዎችን ይፍጠርልን። የበረከታችን ምንጭ እግዚአብሔር ሆይ እናመሰግንሃለን። ያለን ነገር በትጋታችን፣ በአቅማችን፣ በችሎታችን፣ በብልጠታችን፣ ባካሄዳችን ያመጣ ነው አይደለም። የበረከታችን ምስጢሩ አንተ ነህ። የምንውለው የምናድረው በአንተ ምስጢር በአንተ እውቀት ነው። በእውነት ጌታችን ሆይ እናመሰግንሃለን። ፍጻሜን የምታሳምር አምላክ፣ ይህ ዓለም ጨረስኩት አይባልምና ለሞት አንድ ቀን ሲቀር መካድም ማመንታትም የኖሩበትን ደግነት መጸጸትም አለ። አቤቱ ጌታችን ሆይ መጨረሻችንን አሳምርልን። ሕይወትን የምትሰጥ የሕይወታችን ሕይወት የሆንክ እግዚአብሔር ስለ ቸርነትህ በቃልህ የምንለመልም በመንፈስህ የምናፈራ ሰውን በመውደድ የተባረክን እንድታደርገን እንለምንሃለን። ጌታችን ሆይ መዓዛ ያለህ መዓዛ የምትሰጥ አምላክ ሆይ ራሳችንንም ሰዎችንንም የጠላንበትን ክፋትን ከራሳችንና ከሰዎች ላይ አቤቱ አንሳልን። የስልጣን መገኛ የምትሆን አምላካችን ሆይ ዝክራችን እንዳይጠፋ ለነገ የሚሆን ነገር ሳናስቀምጥ እንዳናልፍ። ነብር እንኳ ሲሞት ቆዳውን ትቶ ይሞታል። እኛ ትተን የምንሄደው ነገር እንዲኖረን አቤቱ የነገ ባለ ታሪክ፣ የነገ ተጠያቂ፣ የነገ ምሳሌ፣ የነገ የትውልድ ኩራት እንድታደርገን እንለምንሃለን። ጌታችን ሆይ ያለፉትን ደግ ያደረጉትን ለሀገር ለቤተ ክርስቲያን ዋጋ የከፈሉትን ከመርሳት አድነን። በቀለኞችን አቤቱ አስታግስልን። ጠብ ተቀብለው ጠብ ፈጥረው የሚጣሉትን ሁሉ በሰላማዊ አእምሮ አቤቱ ባርክልን። ድል ለናፈቃቸው ራሳቸው እየከዳቸው ያለመዱት ወዳጅ ሁሉ መልሶ አውሬ እየሆነባቸው የኖሩለት ሀገር ሊያጠፋቸው እያኮበኮበባቸው እየተጨነቁ ያሉትን አቤቱ በድል ባርካቸው።
ጌታ ሆይ ያፈሩትን አቤቱ አድን። ለልጆቻቸው፣ ለደቀ መዛሙርት፣ ለሀገር ልጆች፣ ለአባቶች፣ ለወንድሞች መስክረው ያፈሩትን ሁሉ አቤቱ ዛሬ አድናቸው። ቀኑ ለራቀባቸው ቀን እንድትሰጣቸው፣ የልመናቸው ጽዋ ዛሬ እንድትሞላ ይቺ ቀን ለምልክት ትሆንና የተጨነቅንበት ነገር እንደ ገለባ እንዲቀል፣ ተራራው እንዲደለደል፣ ጭጋጉ እንዲጠራ፣ ውድቅቱ እንዲፈካ አቤቱ እንማጸንሃለን። ጌታ ሆይ በክፋት የተነሱትን ሁሉ አቤቱ ገስጽ፣ አቤቱ ምከር፣ አቤቱ ወደ ልብና ልቦናቸው መልሳቸው። ጌታ ሆይ ነገሥታትን ለአምልኮ ቀስቅስ፣ የሚያረጋጋ ብሩክ መንፈስህን ላክላቸው። የተሰደዱትን ሁሉ ባሉበት ሀገር ዋዕዩ እንዳያቃጥላቸው ጥላ፣ ፍላጻው እንዳያገኛቸው መጠጊያ መከታ አንተ ሁንላቸው። አቤቱ ለሀገራችን፣ ለቅድስት ቤተ ክርስቲያን፣ ለኑሯችን፣ ለመንገድ ለራእያችን ሰው ፍጠርልን። ሰውን የምትፈጥር ደጎችን የምታስነሳ ጌታ፣ ለመንጋው ጠባቂ፣ ለሕዝብህ የሚራራ አቤቱ አስነሳ። ስለሰጠህን ጊዜ እንደዚህ እንድንማማር እንደዚህም እንድንጸልይ አቅም ስለሆንከን በሰማይ በምድር ክብር ምስጋና ለአንተ ይሁን። ቀኑን ዘመኑን በስምህ ክፈተው። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ለአንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን።